ሌሎች ጸጋዎች በተለያየ ምክንያት ሊወሰዱብን ይችላሉ። በተለያየ ምክንያት የልጅነት ጸጋ ግን በሃይማኖት ክህደት ካልሆነ በስተቀር በምንም ማንነጠቃት ጸጋ ናት። መንፈስ ቅዱስ በሰጠን ጸጋ ከታየ ሁላችንም እኩል ነን እንደ ክርስቲያን። ሔዋን ቀዳሚቷ ሔዋን የዲያብሎስ አገልጋይ ነኝ የዲያብሎስ ገረድ ነኝ ብላ ነው የጻፈች። እመቤታችን ደግሞ የጌታ አገልጋዩ እነሆአለሁ ነው ያለችው። ጥምቀትን አልፎ የሚሻገር ኃጢአት የለም። ንስሐ ግቡ እያንዳንዳችሁም በኢየሱስ ክርስቶስ ስም ተጠመቁ። በምስጢር ደግሞ ስናየው አብርሃምም እንደተመኘው ልጁን ሰውቷል። እንግዲህ ጌታችን ከዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ ሄደ። ከዮሐንስ ጋር ከተነጋገሩ በኋላ ወደ ዮርዳኖስ ባህር ወረዱ። ጌታም ከተጠመቀ በኋላ ከውሃው ሲወጣ የታዩ ታላላቅ ነገሮች አሉ። በዛ ጥምቀቱ የጌታ ጥምቀት ሲፈጸም በዓይን የሚታዩም በዓይን የማይታዩም ድንቅ ነገሮች ተደርገዋል። በዓይን የሚታይም በዓይን የማይታይም ምስጢር ተፈጽሟል። ጥምቀትም እንዲሁ ነውና ጥምቀት በዓይን የሚታይ ነገር አለው፣ በዓይን የማይታይ ነገር አለው። በዓይን የሚታይ ስርዓቱ ነው፣ በዓይን የማይታይ ደግሞ ረቂቅ የሆነ ልደታችን ነው። ልክ እንደዛው በጌታችን ጥምቀትም በዓይን የሚታይም በዓይን የማይታዩ ነገሮችም ተፈጽመዋል። ጌታ ከውሃ ሲወጣ የመጀመሪያው የመጽሐፍ ምስክርነት የሚለን ምንድን ነው? ጌታ ኢየሱስም ከውሃ ከወጣ በኋላ ሰማያት ተከፈቱ ይላል። ሰማያት ተከፈቱ፣ መንፈስ ቅዱስም በአካል መልክ በርግብ አምሳል ወረደ። ከሰማይ ደግሞ እንዲህ የሚል ድምፅ መጣ፣ ይህ የምወደው ልጄ ነው፣ በእርሱ ደስ ይለኛል የሚል ቃል ደግሞ ከሰማይ ወጣ እና ዮሐንስ መጥምቅ ይህንን ሰምቷል። ዮሐንስ መጥምቅ ይህንን አይቷል። እንደውም በአንድ ስፍራ ላይ እኔም አላውቀውም ነበር ይላል ዮሐንስ መጥምቅ። እኔም አላውቀውም ነበር፣ ነገር ግን መንፈስ ቅዱስ እንዲህ አለኝ፣ ስታጠምቀው መንፈስ ሲወርድበት የምታየው እርሱ ነው አለኝ እንጂ እኔም እኮ አላውቀውም ነበር ብሎ በዛ በዮሐንስ 1 ላይ እንዲህ አይነት ምስክርነቱን ይሰጣል። ለምን ጌታችንና ዮሐንስ በማህፀን ከተገናኙ በኋላ ሁለቱም በእናቶቻቸው ማህፀን እያሉ ያን ቅድም ያነሳነውን ንግግር ከተለዋወጡ በኋላ ዮሐንስና ጌታ በዓይነ ሥጋ ተገናኝተው ተያይተው አያውቁም። ስለዚህ ዮሐንስ አላውቀውም ነበር ያለው ይህንን ለመግለጽ ነው እና ግን መንፈስ ሲወርድበት የምታየው እርሱ ነው እና ዮሐንስ መንፈስ ቅዱስ በአምሳለ ርግብ ጌታችን ላይ ሲወርድ እንደገና ደግሞ በደመና መጽአ ቃልም ደመና ዘይብል ከደመና እንዲህ የሚል ቃል መጣ፣ በእሱ ደስ የሚለኝ የምወደው ልጄ ይህ ነው። ይህንን ሰምቷል ዮሐንስ፣ ይህንን ሰምቷል። እንደውም አባቶቻችን የዮሐንስን የቅድስናውን ወይም የዮሐንስን ማዕረጉን የዮሐንስን ክብሩን ሲናገሩ ሐዋርያት ለምሳሌ በደብረ ታቦር የምወደው ልጄ ይህ ነው እርሱን ስሙት የሚል ቃል ከገናናው ክብር ሲመጣ እንደ በድን ሆነዋል፣ ወድቀዋል። እዛ ድምፅ ፊት እዛ ቃል ፊት መቆም አልቻሉም። ዮሐንስ መጥምቅ ግን ይህንን ቃል ቆሞ መስማት እስከ መቻል ደርሷል እና የዮሐንስ ክብር በዚህ ደረጃ ነበረ። ጌታም ከሴቶች ከተወለዱ ዮሐንስን የሚያህል አልተነሳም ብሎ ሲናገር እንዲሁ አልነበረም ብለው ይናገራሉ እና ዮሐንስ ይህንን ምስክርነት ሰምቷል። አሁን ብዙ ጊዜ በሰሙነ ጥምቀት ይሄ ከጥምቀት በኋላ ያለውን ጊዜ በቤተ ክርስቲያናችንም ዘመን አስተርእዮ ብለን ስንናገረው ይሰማል። አስተርእዮ ማለት የግዕዝ ቃል ነው። አስተርእዮ ማለት መገለጥ ማለት ነው። እኛ ኤጲፋንያ የምንለው ይሄ አሁን የኛ ይሄን መልእክት የምናስተላልፍበት ቲዩብ ኤጲፋንያ የተባለው ለዚህ ነው። የሕይወትን መገለጥ የክርስቶስን መገለጥ ላልሰማው የምናሰማበት ለሰማው የምናጸናበት ስለሆነ ኤጲፋንያ የሚለውን የመረጥነው ለዚህ ነው። ክርስቶስ በሕይወታችን እንዲገለጥ በሕይወታችን ተገልጦ እንዲታይ
መሆን አለበት። ክርስቲያኖች ከሆንን ክርስቶስ የሚታይብን መስታወቶች መሆን አለብን። ክርስቶስ መልኩኛ ላይ መታየት አለበት። ዝም ብሎ በስም ክርስቲያን መባል ሳይሆን መልኩ የተሳለብን መሆን አለብን። ለምን? በእርሱ ያመንን የልጁን መልክ እንድንመስል ነው የተወሰነልን። የልጁን መልክ እንድንመስል። የልጁ መልክ ምንድን ነው ብሎ ግራ የሚገባው ካለ የልጁ መልክ ማለት ፍቅር ነው፣ ትህትና ነው፣ ርኅራኄ ነው፣ ትዕግስት ነው፣ ንጽህና ነው፣ ቅድስና ነው፣ በጎነት ነው፣ ይቅር ማለት ነው፣ ይቅር ባይነት ነው፣ ለሌላ መስዋዕት መሆን ነው፣ ከራስ በላይ ሌሎችን መውደድ ነው፣ ሌሎችን ማፍቀር ነው። የክርስቶስ መልክ ማለት ይሄ ነው። ስለዚህ የልጁን መልክ ትመስሉ ዘንድ ሲለን መጽሐፉ በአፍንጫ በጆሮ ያለውን ይሄ ስጋዊ መልክ አይደለም እየተናገረ ያለው። ያንን አይደለም እየተናገረ ያለው። የእሱን አርአያነት የእሱን ምሳሌነት እንድንወስድ ነው። እኔን ምሰሉ ሲለን ያንን ነው። በፍቅር በትህትና በትዕግስት በርኅራኄ በቸርነት በበጎነት በይቅር ባይነት በደልን የሰውን በደል በመሸፈን በዚህ እንድንመስለው የተጠራ ነው። በእያንዳንዳችን ህይወት ላይ ኤጲፋንያ አለ ማለት ነው። በእያንዳንዳችን ህይወት ላይ አስተርእዮ አለ። በእያንዳንዳችን ህይወት ላይ መገለጥ አለ ማለት ነው። የክርስቲያን ህይወቱ ስለ ክርስቶስ የሚመሰክር ነውና ሲታይ ክርስቶስ እንደተገለጠ የሚመሰክር ነው እኮ የክርስቲያን ህይወት። ስለዚህ የክርስቲያን ህይወቱ ሁልጊዜ ክርስቶስ የሚገለጥበት የእግዚአብሔር ክብር የክርስቶስ መልክ የሚገለጥበት ህይወት ነው የክርስቲያን ህይወት እና ኤጲፋንያ ያልነው እኛ ይሄንን ያለ ምክንያት አይደለም። እና በእኛ በግዕዙ ልሳን አስተርእዮ ይባላል። በአማርኛው የመገለጥ ዘመን፣ የመታየት ዘመን፣ የመታወቅ ዘመን ብለን ያንን አሁን ስንነጋገር የመጀመሪያ የምናነሳው ሰማይ ተከፈተ ነው። በሰማይ መቼም መከፈት መዘጋት የለበትም ይላሉ አባቶች። ሰማይ አይከፈትም አይዘጋም። ግን ሰማያት ተከፈቱ ብሎ ሲናገር እየተናገረ ያለው ምንድን ነው? ደጃፍ ሲከፈት ወይም በር ሲከፈት በተዘጋ ቤት ውስጥ ያለው ምስጢር እንደሚታይ ሰማያት ተከፈቱ ሲል ምስጢር ተገለጠ ማለት ነው ብለው ይናገራሉ። እንግዲህ አስተርእዮ የተባለው አንዱ ምስጢር የተገለጠበት ዘመን ወይም ጊዜ ስለነበረ ነው። ያ ምስጢር ምንድነው? ምስጢረ ሥላሴ ነው። በአካል በስም በግብር ሶስት፣ በባህሪ በህልውና በፈቃድ ይህንን ዓለም በመግዛት በመፍጠር በማሳለፍ አንድ የሆነው እግዚአብሔር ተገልጦ ታየ። እንደምን ይታወቃል ቢሉ በሰማይ ወይም በደመና ሆኖ አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ተናገረ። አብ መሆኑ ወይም አባት መሆኑ በምን ይታወቃል ቢሉ ልጄ ነው ብሎ ተናገረ። ይህ ልጄ ነው ብሎ በመናገሩ አባት መሆኑ ተገልጧል። ወልድ ደግሞ ወይም ልጅ ደግሞ በነሳው ስጋ በዮርዳኖስ ቆሟል። መንፈስ ቅዱስ ደግሞ በአምሳለ ርግብ በጌታችን ላይ አባቶቻችን መጥቶ አናቱ ላይ አርፎ ቆንጠጥ አድርጎ ያዘው ይላሉ። ቆንጠጥ አድርጎ ያዘው። አብ አሐዜ ዓለም ነው፣ አንተም አሐዜ ዓለም ነህ፣ እኔም አሐዜ ዓለም ነኝ ብሎ ለማመልከት ቆንጠጥ አድርጎ ያዘው። ለእኛም ደግሞ ማሳያ ነው። እኛም ብንጠመቅ መንፈስ ቅዱስ እንደሚወርድልን የመንፈስ ቅዱስን ጸጋ እንደምንቀበል ቅድም ዮሐንስ ሲመሰክር ምን ብሏል? ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ስለዚህ ጸጋ ምልአተ ጸጋ ለሰው ልጅ የተሰጠ ልጅነት ከተሰጠ በኋላ ነው። ከጸጋ ደግሞ ልጅነት ትልቃለች። ከልጅነት የሚልቅ ጸጋ የለም። ሌሎች ጸጋዎች በተለያየ ምክንያት ሊወሰዱብን ይችላሉ። የልጅነት ጸጋ ግን በሃይማኖት ክህደት ካልሆነ በስተቀር በምንም ማንነጠቃት ጸጋ ናት የልጅነት ጸጋ። እንደገና ሌሎች ጸጋዎች ቢሰጡን ሌሎች ጸጋዎች ሁሉ ሌሎችን ማገልገያ ናቸው። በእርግጥ ሌሎችን ስናገለግል እኛም ክብር የምናገኝበት ቢሆንም ሌሎችን ማገልገያ ናቸው። ልጅነት ግን እኛ ራሳችን የምንጠቀምባት እኛ ራሳችን የምንገለገልባት ጸጋችን ናት። እንደገናስ ሌሎቹ ጸጋዎች ከልጅነት በኋላ የሚሰጡ ጸጋዎች ናቸው። የጸጋዎች ሁሉ በኩር ምንድናት? ልጅነት ናት። ልጅነት ያለው ነው ሌላው ጸጋ የሚጨመርለት። ስለዚህ ሌሎቹ ጸጋዎች እንደ ዳረጎት ናቸው። ዋናዋ ጸጋ የልጅነት ጸጋ ናት እና መንፈስ ቅዱስ በሰጠን ጸጋ ከታየ ሁላችንም እኩል ነን እንደ ክርስቲያን። ሌላው ታዲያ ምንድን ነው ካለ ለአካሉ ጥቅም ለአገልግሎት የሚሰጥ ጸጋ ነው። ሌላው
ይሄኛው ግን የልጅነት ጸጋ ግን ለድህነት የምትሰጥ ጸጋ ናት። ሌላው ለአገልግሎት የሚሰጥ ጸጋ ነው። ያን ጸጋ አለኝ ብሎ የእግዚአብሔርን ትእዛዝ እንደሚገባው ባይኖረው ያ ጸጋ ስላለው ብቻ ሊድን አይችልም። ይችኛዋ ግን ልጅነት ግን አጽንተን ከጠበቅናት ድህነት የምናገኝባት ጸጋ ናት እና ያንን የመጀመሪያው የተገለጠው ምስጢረ ሥላሴ ብለን የምንናገረው ምስጢረ ሥላሴ የነገሮች ሁሉ መሰረት ነው። ምስጢረ ሥላሴን በደንብ የተረዳ ሰው በደንብ ያወቀ ሰው በሌሎቹ አይስትም። በምስጢረ ሥጋዌ አይስትም። በጌታችን ፍጹም ሰውነትና ፍጹም አምላክነት አይክድም። ጥርጣሬ አይገባውም። ወደ ስህተት አይወድቅም። ምስጢረ ሥላሴ ያልገባው ሰው ግን በሌሎች ሁሉ ይስታል። ስለዚህ ምስጢረ ሥላሴን በደንብ አደላድሎ ማወቅ ያስፈልጋል። የመጀመሪያው የተገለጠው ምስጢር ያ ነው። ሁለተኛው የተገለጠው የራሱ የጌታችን የኢየሱስ ክርስቶስ ማንነት ነው። እንግዲህ እንደተነጋገርነው ማን መሆኑ ራሱ በግልጥ አይታወቅም ነበረ 30 ዓመት። በይበልጥ ደግሞ ከ12 ዓመቱ ጀምሮ እስከ 18 ዓመቱ ለማንም አልተገለጠም። አሁን ግን በዚህ ዓለም ሊሰራው የሚገባውን ስራ ሊሰራ ራሱን ገለጠ። ተሰውሮ የነበረው በገሊላ እንደማንኛውም ተርታ ሰው ሆኖ እንጨት እየጠረበ ድንጋይ እየጠረበ ይኖር የነበረው እርሱ አሁን ግን ወደዚህ ዓለም ሊሰራው የመጣውን ስራ በኋላ አባቱን ግብረ ዘወሀብከኒ ፈጸምኩ፣ አባት ሆይ የሰጠኝን ስራ ሰርቼ በምድር አከበርኩ ብሎ ለመናገር የመጣባትን ስራ ለመስራት ጀመረ። አሁን ጀመረ እና ስለዚህ ኢየሱስ ክርስቶስ የድንግል ማርያም ልጅ ብቻ ሳይሆን የእግዚአብሔር ልጅ መሆኑም የመጀመሪያ አዋጅ እዛ ተነገረ። እንግዲህ በፊት ለእመቤታችን ብቻ በእመቤታችን ጆሮ ተሰምቷል። ለሌሎቻችን ለአዳም ልጆች በእመቤታችን ጆሮ ሰምተናል። የምትወጂው የእግዚአብሔር ልጅ ነው ተብሎ ሲነገር ሰምተናል። ነገር ግን ያ ለሌላው አልተነገረም ነበር። አሁን ግን በአደባባይ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ተብሎ ከእመቤታችንም ባለፈ እነ መጥምቁ ዮሐንስ እንዲሰሙት ሆነ። መጥምቁ ዮሐንስ ይህንን አዳመጠ። ስለዚህ ኢየሱስ ክርስቶስ ወልደ እግዚአብሔር ጸባዖት ወወልደ ማርያም ድንግል ወይም ወልደ እግዚአብሔር ጸባዖት ወወልደ ማርያም ንጽሕት የአሸናፊ እግዚአብሔር ልጅ እንደገና በድንጋሌ ሥጋ በድንጋሌ ነፍስ ህትምት የምትሆን የድንግል ማርያም ልጅ መሆኑ ታወቀ። አምላክ ወሰብ አምላክም ሰውም ወይም ሰው የሆነ አምላክ ብለን የምንናገርለት ዓለምን ለማዳን የሚመጣው መሲሁ መሆኑ በዚህ ታወቀ ማለት ነው። ሌላው የተገለጸው ምንድን ነው? በዚህ በጥምቀት የሆነልን ነገር የተደረገልን እንደ አባቶቻችን ትምህርት የዕዳ ደብዳቤያችንን እንደመሰሰ ወሰጠጠ መጽሐፈ ዳነ ወይም ወሰጠጠ መጽሐፈ እንደ ኤፍሬም አነጋገር ወሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን የሔዋንና የአዳምን የዕዳ ደብዳቤያቸውን እንደመሰሰላቸው ብሎ ይናገራል። እና አባቶቻችን ምንድን ነው የሚሉት? አዳምና ሔዋን ከገነት ከወጡ በኋላ ዲያብሎስ መከራ አጸናባቸው እና በተለያየ ነገር መከራ ሲያጸናባቸው ያንን መከራውን እንዲያቀልላቸው ጠየቁት። መከራውን እንዳቀልላችሁ ከፈለጋችሁ አዳም ገብሩ ለዲያብሎስ፣ ሔዋን ዓመቱ ለዲያብሎስ ብላችሁ ጽፋችሁ ስጡኝ። እንዲህ ብላችሁ ጽፋችሁ ስጡኝ። አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ ገረድ አገልጋይ ብላችሁ ይህንን ጻፉ። እንግዲህ የመጀመሪያይቱ ሔዋን ቀዳሚት ሔዋን ማለት ነው የዲያብሎስ ገረድ አገልጋይ ብላ ራሷን ጠርታ ነበር። ዳግሚት ሔዋን እመቤታችን ሔዋንን ስትክስላት ማለት የሔዋንን ይህንን ቁጭቷን ይሄ የደረሰባት በዲያብሎስ መረገጥ አሁን እሷ ለሰማይና ለምድር አምላክ እናት በመሆን ሔዋን ድንግል በነበረች ጊዜ የሳተችውን ስህተት እመቤታችን ድንግል ሆና ተገኝታ የሔዋን ትክ የሔዋን ቤዛ ሆና አሁን ይሄ ቤዛነት እንግዲህ ግራ ለሚገባቸው ይሄ ነው ግራ የሚገባው። ለሔዋን ቤዛ ትክ ሆና ማለት ነው። ሔዋን ልትሆን ያልቻለችውን መሆን ችላ እመቤታችን የኃጢአትን መርዝ ከሰው የሚነቅለውን ሁሉ ለመጽነስ የምስራችን በሰማችበት ጊዜ ምንድን ነው ያለችው? ነያ ዓመቱ ለእግዚአ ኩሉ የጌታ ገረዱ የጌታ አገልጋዩ እነሆ አለሁ ነው ያለችው። ሔዋን ቀዳሚቷ ሔዋን የዲያብሎስ አገልጋይ ነኝ የዲያብሎስ ገረድ ነኝ ብላ ነው የጻፈች። እመቤታችን ደግሞ አይደለም ሴት የዲያብሎስ አገልጋይ ሳትሆን ሴት የእግዚአብሔር አገልጋይ ናት። ሴትነት
በሔዋን የተነቀፈ ሴትነት በእመቤታችን እንደገና ከበረ። በፊት በሔዋን ተነቅፎ ነበር ሴትነት፣ አሁን በእመቤታችን ከበረ። ሔዋን በእመቤታችን ተካሰች የምንለው ለዚህ ነው። ስድቧ ተወገደላት፣ በእመቤታችን ስድቧ ተወገደላት። ወቀሰዋ ነቀፌታዋ ተወገደላት በእመቤታችን የተነሳ። ለምን እመቤታችን እዚህ ላይ ሔዋን ገረዱ ያለችውን እሷ ደግሞ እዚህ የእግዚአብሔር ገረድ ነኝ እኔ የእግዚአብሔር አገልጋይ ነኝ አለች። ሴትነት በባህሪ ደረጃ የእግዚአብሔር ገረድ ነኝ የእግዚአብሔር አገልጋይ ነኝ ስትል እግዚአብሔር ይሄንን የሴትን ባህሪ ትህትና ተቀበለና ገረድ ብቻ ሳይሆን እናት ትሆኛለሽ ብሎ እናትም ገረድም አመት ወእም አደረጋት። እመቤታችን እናትም ገረድም አደረጋት እና በትህትና እንደ ሔዋን በትዕቢት ሳይሆን እንደ እመቤታችን በትህትና ሴትነትን ዝቅ አድርጋ እመቤታችን ሴትነትን በትህትና ሔዋን በትዕቢት ነው ሴትነትን ያዋረደችው። እመቤታችን ደግሞ በትህትና ሴትነትን አነሳችው፣ ሴትነትን ከፍ አደረገችው። ገረዱ ነኝ ስትል እና እንደ አባቶቻችን አነጋገር ይህንን ጽፈው ሰጥተውት ነበር። መከራ ያቀልልናል ብለው አስበው ይህንን ጽፈው ሰጥተውት ነበር እና ዲያብሎስ አንዱን በዮርዳኖስ አንዱን በሲኦል ደብቆት ነበር ይላሉ። እና ጌታችን በዮርዳኖስ በሚጠመቅበት ሰዓት በዛ በዮርዳኖስ ሲቆም እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጥፍቶታል። ያንን ወሰጠጠ መጽሐፈ ዳነ ብለን የምንናገረው ለዚህ ነው። ስለዚህ ሰው ከመጠመቁ በፊት ምንም ኃጢአት ቢኖርበት ሲጠመቅ እንደገና አዲስ ይሆናል። የ40 የ80 ቀን ልጅ ይሆናል። ጥምቀትን አልፎ የሚሻገር ኃጢአት የለም። ለዚህ ነው ሐዋርያትም ሲሰብኩ ንስሐ ግቡ እያንዳንዳችሁም በኢየሱስ ክርስቶስ ስም ተጠመቁ እያሉ ይናገሩ የነበሩት ስለዚህ ነው። ለምን? ጥምቀትን ምንም የሚሻገር ኃጢአት ስለሌለ ጌታችን በዛ በጥምቀት ያንን የዕዳ ደብዳቤያችንን ደምስሶልናል። ሁለተኛው ሊነሳ የሚገባው ነገር ይሄ ነው። ሶስተኛው ጌታችን ተጠምቆ ከወጣ በኋላ አልፎ ሲሄድ በነጋው አየው ይላል ዮሐንስ መጥምቅ። በነጋው አልፎ ሲሄድ ጌታችን አየውና የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ተናገረ እና በዛ ቆመው ከነበሩ ከዮሐንስ ደቀ መዛሙርት ተከተሉት። እንግዲህ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ አሁን አማናዊው በግ። ይህንን ስለ በግ ስናስታውስ አብርሃምን ነው የምናስታውስ። አብርሃም ልጅህን ሰዋልኝ ሲባል እንግዲህ እግዚአብሔር አዞታል። እግዚአብሔር ወራሽህ ነው ብሎ ነግሮታል። ስለዚህ እንደ ቅዱስ ጳውሎስ አነጋገር በህሊናው ቢሞት እንኳን ከሙታን ሊያነሳው እንደሚችል አመነ። አብርሃም አመነና ልጁን ሊሰዋ ወሰደው። ከወሰደው በኋላ ግን ልክ መጥባይቱን ሊያሳርፍበት ሲል ያንን ቢላዋውን ሊያሳርፍበት ሲል ልጅህ ላይ ክፉ እንዳታደርጋለው እግዚአብሔር በሐረግ የተተበተበ በግ ሰጠው። ያንን በግ መስዋዕት አቅርቧል። እና አባቶቻችን ምንድነው ዓለም ይድን በአንተ ልጅ ደም አይደለም በእኔ ልጅ ደም ነው ብሎ አብርሃም ልጁን ለመስጠት ለእግዚአብሔር እንዳልሰሰተው ሁሉ እግዚአብሔር ደግሞ በሃይማኖት አብርሃምን ለሚመስሉ ሁሉ ወይም ለአዳም ዘር ሁሉ ልጁን ለመስጠት አልሰሰተም እግዚአብሔር። እና በምስጢር ደግሞ ስናየው አብርሃምም እንደተመኘው ልጁን ሰውቷል ማለት ለእግዚአብሔር ልጁን ሰውቷል። ምክንያቱም ኢየሱስ ክርስቶስ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ አይደለም ይለው እና አብርሃም በዚያን ጊዜ ይስሐቅን ባይሰዋም በኋለኛው ዘመን ግን ለእግዚአብሔር ያለው ታዛዥነት ለእግዚአብሔር የነበረው የቁርጥ ህሊና ታዛዥነት በኢየሱስ ክርስቶስ በልጁ በኢየሱስ ክርስቶስ ተፈጽሞ ታይቷል። የሚደንቅ ነው የእግዚአብሔር አሰራር እንዴት አድርጎ ዘመናትን ራሱ እንደሚያሰናስላቸው ዘመናት ራሱ እንዴት በእግዚአብሔር እንደሚዋሃዱ እንደሚገመዱ ስናይ በጣም የሚደንቅ ነገር ነው። እና ሐዋርያት ያንን ሰምተው የዮሐንስ ደቀ መዛሙርት የነበሩ እንደነ እንድርያስ ያሉ የእግዚአብሔር በግ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ሲናገር ጌታችንን መምህር ወዴት ትኖራለህ ብለው ጠየቁት። መታችሁ አላቸው። ተከተሉት። 3 ዓመት ከ3 ወር ተከተሉት። በግር ነው የተከተሉት የዛን ጊዜ። መጨረሻ ደግሞ ከትንሣኤው በኋላ በግብር መስለውታል። እስከ መጨረሻው በሞቱ እስከ መምሰል ድረስ በግብር መስለውታል። ጌታችን ከሚጠራባቸው ስሞች አንዱ በግ የሚለው ነው። በዚህ በስጋዌው ወይም ሰው ከሆነ በኋላ
እርሱ ከተጠራባቸው ስሞች አንዱ በግ መባል ነው እና በይበልጥ በዚህ በዮሐንስ ራእይ ደጋግሞ በግ ብሎ ያነሳዋል ጌታችን። እና እንደውም በሚደንቅ ሁኔታ ምንድነው በሰማይ ያሉ ኃይላት ወይም የሰማይ ሰራዊት በዙፋኑ ላይ ለተቀመጠው ለበጉም ምስጋናና ስግደትን ሲያቀርቡ ተጽፏል። እንግዲህ በዙፋኑ ላይ ለተቀመጠውና ለበጉ ነው የሚለው። ከእግዚአብሔር ጋር አንድ ላይ ተጫፍሮ ምስጋና የሚቀርብለት የለም፣ ወይም እግዚአብሔር በሚመሰገንበት ምስጋና የሚመሰገን የለም። እግዚአብሔር በሚመሰገንበት ምስጋና ሲመሰገን የሰማነው በጉ ነው። ምክንያቱስ ካልን ለእኛ መስዋዕት ለመሆን የመጣው በግ እርሱ እግዚአብሔር ነውና፣ እግዚአብሔር የእግዚአብሔር ልጅ ነውና። ስለዚህ በመጽሐፍ ቅዱስ በይበልጥ በዮሐንስ ራእይ በተደጋጋሚ በግ ብሎ ይሄም ያሳየው ምንድን ነው? ጌታችን ወደዚህ ዓለም ለምን እንደመጣ ዮሐንስ አስቀድሞ ነገረን። በፊት ቀደም ባለ አነጋገሩ ከጌታችን ጋር ተገናኝቶ ይሄንን ጥምቀት ከመፈጸሙ በፊት ዮሐንስ በምስጢር ስለ ጌታችን ሲናገር እናየዋለን። በምስጢር ምንድነው? በምስጢር ዘቦቱ መራት መራዊ ውእቱ የሚል አሁን ሙሽራይቱ ያለችው ሙሽራው ነው የሚለውን በምስጢር ሲናገረው እናንተም አታውቁት በመካከላችሁ ቆሟል፣ የጫማውን ጠፍር መፍታት የማይገባኝ በመካከላችሁ ቆሟል ብሎ ሲናገር ነበር። እና ይሄ ዮሐንስ ምን ያህል እሱ ዝቅ ያለ ክርስቶስ ከፍ ያለ እንደሆነ መናገሩ ብቻ አይደለም፣ ክርስቶስ እኛን ሊዋጀን ቤዛ ሊሆነን የመጣ መሆኑን ያመለከተበት ቃል ጭምር ነው። በእስራኤላውያን ልማድ በምስጢር ነው የነገራቸው ዮሐንስ መጥምቅ። ምንድነው በእስራኤላውያን ልማድ? ይሄ ዋርሳ የሚባል ነገር አለ። አንድ ወንድ ሚስት አግብቶ ዘር ሳይተካ ቢሞት ታናሽ ወንድሙ ያግባ ይላል። ወይም ወንድሞች ከሌሉት ደግሞ የቅርብ ዘመድ የሆነ ያግባ ይባላል። ያ የቅርብ ዘመድ የሆነ ያገባና ሴቲቱን ያገባና ሚስት ያደርጋትና ልጅ ወልዶ ለዛኛው ዘር ያስጠራለታል። እንደገና የዚህኛው የሟቹ ንብረት ቢኖር የሟቹን ንብረት እንዲያስተዳድር መብት ይሰጠዋል። ያንን የሟቹን ንብረት ለማስተዳደር ግን የመጀመሪያው ማድረግ ያለበት ምንድነው? ሟቹ ትቷት የሄዳትን ሴት አግብቶ ዘር መተካት አለበት። እና በእስራኤላውያን ልማድ ያለ ምንጊዜም ያ ልማድ ሲኖር ቅርብ ለሆነ ወንድም ካለ ተከታይ ወንድም ካለ ላለው ከሌለ ደግሞ ቅርብ ለሆነ ዘመድ እድል ይሰጣል። ይህንን መጽሐፈ ሩት ላይ በደንብ እናየዋለን። አሁን ምንድነው የሚሆነው? መጽሐፈ ሩት ላይ እንደምናየው ቦዔዝን ልትዋጀኝ ይገባሃል ብላ ስትነግረው እውነት ነው እንደው እኔን መልከ ጥፉ ብለሽ ወደ መልከ መልካም፣ እኔን ወይ ደክሟል ብለሽ ወደ ጎበዛዝቱ፣ ወይም እኔን ደሃ ነው ብለሽ ንቀሽ ሀብት ወዳላቸው አልሄድሽም እና ልጄ ሆይ እግዚአብሔር ይባርክሽ ይላታል ሩትን። ካላት በኋላ ምን ይላታል? ከኔ የሚቀድም ግን አለ ይላታል። ከኔ የሚቀድም አለ። እሱ ሊዋጅሽ ፈቃዱ ከሆነ ይሆናል። ያ ካልሆነ ግን ሕያው እግዚአብሔርን እኔ ዋርሳ ሆነሻለሁ፣ እኔ ዋጅሻለሁ ይላታል። ከዛ በኋላ ይሄድና ቦዔዝ በሀገሩ የነበሩትን ታላላቅ ሽማግሌዎች ሰብስቦ በከተማይቱ በር አጠገብ ይቀመጣል። ያ ሰው ሲመጣ ይጠብቀውና ኑኃሚን ከሞዓብ ሀገር እንደተመለሰች ታውቃለህ፣ የልጇ ሚስት አብራት መታለች፣ ልጇ ሞቷል፣ የልጇ ሚስት አብራ መታለች፣ ሞዓባዊቱ ሩት አብራ መታለች። ስለዚህ የእርሷን እርሻ የእርሷን ሀብት ማስተዳደር የምትፈልግ ከሆነ እርሷን ልትዋጃት ይገባል ብሎ ሲናገረው ያ ሰው ያስብበትና ምንም ሀብቱም ያጓጓ ቢሆንም ግን ሌላ 2-3 ሚስት ማስተዳደር እንደማይሆንለት ገባውና አይ እኔ ያለኝን ቤት ማስተዳደር አቅቶኛል፣ አልፈልግም፣ አንተ ሁን፣ በቃ መብቱን አሳልፎ ሰጠ ማለት ነው። እና በእስራኤላውያን ልማድ ልክ ያንን መብት ዋርሳ የመሆን የመዋጀት መብትህን አሳልፈ ስትሰጥ በሀገሩ ላይ በተቀመጡ ሽማግሌዎች ፊት ጫማህን ፈታህ አውልቀህ ትሰጠዋለህ ለዛኛው ሰው። በቃ ጫማህን አውጥተህ ትሰጣለህ። ያ ምንድነው የሚያሳየው? ለዛች ሙሽራ ለሙሽራይቱ ሙሽራ መሆን አልችልም፣ እኔ ለዛች ሚስት እኔ ባል መሆን አልችልም ብለህ መብትህን አሳልፈህ እንደመስጠት ነው የሚቆጠረው። አሁን ዮሐንስ መጥምቅ ምንድን ነው ያለው? እኔ የጫማውን ጠፍር መፍታት የሚገባኝ ሙሽራይቱን የሚዋጃት እርሱ መጥቷል ብሎ ተናግሮ በምስጢር ተናግሮት የነበረውን ነገር አሁን እዚህ ጋር ደግሞ በግልጽ ይናገረዋል። ምን ብሎ? የዓለምን ኃጢአት የሚያስወግድ የዓለምን ኃጢአት የሚሸከም የእግዚአብሔር በግ እነሆ ብሎ ይናገራል። የዛን ጊዜ ቆመው ይሰሙት የነበሩት ሁሉ
የዓለምን ኃጢአት የሚያስወግደው እውነተኛው መስዋዕት እውነተኛው ሊቀ ካህናት ቤዛ የሚሆነን የሚክስልን መሲህ እንደተወለደ እንደተገለጠ አመኑ። አስተርእዮ የምንለው እንግዲህ አንዱ ይሄንን ነው። አዳኛችን ወይም መድኃኒታችን እንደተገለጠ በደሙ ፈሳሽነት ለኛ እንደ በኦሪቱ እንደነበረው ይሄ በኦሪት የሚሰውት በጎች ምሳሌ ነበሩ። በኦሪቱ የሚሰውት አሁን ግን እሱ ሳይሆን አማናዊው በግ ኢየሱስ ክርስቶስ ራሱን አንድ ጊዜ መስዋዕት አድርጎ በማቅረብ ኃጢአታችንን ለአንዴና ለመጨረሻ ጊዜ ከኛ ላይ እንደሚያስወግድልን ያ ነገር የተገለጠበት መድኃኒታችን ወይም ድህነታችን ራሱ በምን መልኩ እንደሚሆን የተገለጠው በዚህ ሁኔታ ነው እና ይህን ጥምቀቱን የጌታችንን ጥምቀት ስናስብ ከኛም ጥምቀት የጌታችን ጥምቀት የተለየ ነው። ብዙዎች እሱ በጥምቀት ልጅነት አገኝ ብሎ አይደለም የተጠመቀው። እኛ ብንጠመቅ ልጅነት ለማግኘት ነው የምንጠመቀው። እኛ ስንጠመቅ ልጅነት እናገኛለን፣ ስርየተ ኃጢአት እናገኛለን። ትልልቅ ሆነን ከሆነ የመጣ ነው ንስሐ ገብተን የልጅነት ጥምቀት ስንጠመቅ ያ ጥምቀቱ ልጅነትም እናገኝበታለን፣ ስርየተ ኃጢአትም እናገኝበታለን። ወነአምን በአሐቲ ጥምቀት ለስርየተ ኃጢአት የምንለው ለዚህ ነው። የጌታችን ጥምቀት ግን እንደዚህ አይደለም። ልጅነት አገኝበታለሁ አይል ልጅ ነው እሱ። እኛን ሁሉ ልጅነት የሰጠን እሱ ነው እና ከብር አይል ክቡር፣ ነፃ አይል ንጹሕ፣ እቀደስ አይል ቅዱስ። እሱ ምንም የሚያገኝበት ኖሮ አይደለም። ታዲያ ለምንድን ነው የተጠመቀው የምንል ከሆነ አንደኛ አብነት ለመሆን ነው። ተጠምቆ ተጠመቁ ለማለት አብነት ለመሆን። ሁለተኛ ቅድም እንዳልነው ለቀድሶተ ማያት ውሃዎችን ለመቀደስ። ሶስተኛስ የዕዳ ደብዳቤያችንን ለማጥፋት። አሁን እነዚህን ሁሉ መረዳት ያስፈልጋል። ለምንድን ነው አንድ ነገር ጌታችን በዚህ ምድር ሲያደርግ ለምንድን ነው የሚያደርገው የሚለው እንደ አባቶቻችን ትምህርት የሚያደርገውን ሁሉ የሚያደርገው በዚህ ምድር እያለ የሚያደርገውን ሁሉ ያደረገው አንድ ለቤዛነት ነው፣ ሁለት ለካሳ ነው፣ ሶስተኛ ለአጽድቆተ ትስብእት ነው ፍጹም ሰው መሆኑን ለማጠየቅ፣ አራተኛ ለአቅርቦተ ሰይጣን ነው ሰይጣንን ለማሰር ነው፣ አምስተኛ ለአብነት ነው። እነዚህን ያልተረዳ ሰው ጌታችን ባደረገውና በሆነው ነገር ሊስት ይችላል። ከነዚህ መካከል ለአብነት ብለን ከምንጠቅሳቸው መካከል አንዱ ምንድነው? ጥምቀቱ ነው እንጂ እሱ ሊነጻም አይደለም የተጠመቀው፣ ሊቀደስም አይደለም የተጠመቀው፣ ሊከብርም አይደለም የተጠመቀው። ምክንያቱም እሱ ክቡር፣ ቅዱስ፣ ንጹሕ ነው። ያን ያደረገው ለእኛ አብነት ለመሆን ተጠምቆ ተጠመቁ ለማለት እንደገና ደግሞ ውሃዎችን ለመቀደስ ማህፀን ሊያደርጋቸው ውሃዎችን ለመቀደስ የዕዳ ደብዳቤያችንን ለመደምሰስ እነዚህን በደንብ ጥምቀቱን ባሰብን ቁጥር እነዚህን ነገሮች በደንብ መረዳት አለብን። ከዚህ በኋላ ጌታችን ከውሃ ከወጣ በኋላ መንፈስ ወደ ምድረ በዳ ወሰደው ይላል። በምድረ በዳ ወይም በገዳመ ቆሮንቶስ ተብሎ በተጠቀሰው ስፍራ 40 ቀን 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ 40 ቀን 40 ሌሊት ከእህል ከውሃ ጾሞ ያደረገውን ነገር ደግሞ እንቀጥላለን።